መጽሐፈ ዜና ካልዕ ምዕራፍ 4 ደግሞም ርዝመቱ 20 ክንድ ወርዱም 20 ክንድ ቁመቱም 10 ክንድ የነበረውን የናሱን መሠዊያ ሰራ። ከፈሰሰም ናስ ከዳር እስከ ዳር 10 ክንድ ቁመቱም 5 ክንድ በዙሪያውም 30 ክንድ የሆነ ክብ ኩሬ ሰራ። በበታቹም ለአንድ ክንድ 10 ለአንድም ክንድ 10 ጉብጉቦች አዞረበት። ኩሬውም በቀለጠ ጊዜ ጉብጉቦቹ በሁለት ተራ ከእርሱ ጋር አብረው ቀርጠው ነበር። በ12 በሬዎች ምስል ላይ ተቀምጦ ነበር። እነርሱም 3ቱ ወደ ሰሜን፣ 3ቱም ወደ ምዕራብ፣ 3ቱም ወደ ደቡብ፣ 3ቱም ወደ ምስራቅ ይመለከቱ ነበር። ኩሬውም በላያቸው ነበር። የሁሉም ጀርባቸው በስተ ውስጥ ነበር። ውፍረቱም 1 ጋት ያህል ነበር። ከንፈሩም እንደ ጽዋ ከንፈር እንደ ሱፍ አበባ ሆኖ ተሰርቶ ነበር። 3000 የባዶስ መስፈሪያ ይይዝ ነበር። ደግሞም 10 የመታጠቢያ ሰኖች ሰራ። ለሚቃጠለው መስዋዕት የሚቀርበው ነገር ሁሉ ይታጠብባቸው ዘንድ 5ቱን በቀኝ 5ቱን በግራ አኖራቸው። ኩሬው ግን ካህናት ይታጠቡበት ነበር። 10ሩንም መቅረዞች እንደ ሥርዓታቸው ከወርቅ ሰርቶ 5ቱን በቀኝ 5ቱን በግራ በመቅደሱ ውስጥ አኖራቸው። 10ሩንም ገበታዎች ሰርቶ 5ቱን በቀኝ 5ቱንም በግራ በመቅደሱ ውስጥ አኖራቸው። 100ም የወርቅ ድስቶች ሰራ። ደግሞም የካህናቱን አደባባይ ታላቁንም አደባባይ የአደባባዩንም ደጆች ሰራ። ደጆቻቸውንም በናስ ለበጠ። ኩሬውንም በቤቱ ቀኝ በአዜብ በኩል አኖረው። ኪራምም ምንቸቶቹንና መጫሪያዎቹን ድስቶቹንም ሰራ። ኪራምም ለንጉሱ ለሰለሞን በእግዚአብሔር ቤት የሰራውን ስራ ሁሉ ጨረሰ። 2ቱን አዕማድ ጽዋዎቹንም በአዕማዱም ላይ የነበሩትን 2 ጉልላቶች በአዕማዱም ላይ የነበሩትን የጉልላቶች 2ቱን ጽዋዎች የሚሸፍኑትን 2ቱን መርበቦች ሰራ። በአዕማዱም ላይ የነበሩትን 2ቱን ጉልላቶች ይሸፍኑ ዘንድ ለእያንዳንዱ መርበብ 2 ተራ ሮማኖች ለሁለቱ መርበቦች 400 ሮማኖች አደረገ። መቀመጫዎቹንና በመቀመጫዎቹም ላይ የሚቀመጡትን የመታጠቢያ ሰኖች አንዱንም ኩሬ በበታቹም የሚሆኑትን 12 በሬዎች ሰራ። ምንቸቶቹንም መጫሪያዎቹንም ሜንጦቹንም ዕቃቸውንም ሁሉ ኪራም ለንጉሱ ለሰለሞን ስለ እግዚአብሔር ቤት ከለስላሳ ናስ ሰራ። ንጉሱም በዮርዳኖስ ሜዳ በሱኮትና በጽሬዳ መካከል ባለው በወፍራሙ መሬት ውስጥ አስፈሰሰው። ሰለሞንም እነዚህ ዕቃዎች ሁሉ እጅግ አብዝቶ ሰራ። የናሱን ሚዛን አይቆጠርም ነበር። ሰለሞንም በእግዚአብሔር ቤት የነበረውን ዕቃ ሁሉ የወርቁንም መሠዊያ የገጹም ህብስት የነበረባቸውን ገበታዎች በቅድስተ ቅዱሳንም ፊት እንደ ሥርዓታቸው ያበሩ ዘንድ መቅረዞችንና ቀንዲሎቻቸውን ከጥሩ ወርቅ ሰራ። አበባዎቹንና ቀንዲሎቹን መኮስተሪያዎቹንም ከጥሩ ወርቅ ሰራ። ጉጠቶቹንም ድስቶቹንም ጭልፋዎቹንም ማንደጃዎቹንም ከጥሩ ወርቅ ሰራ። የውስጠኛውንም ቤት ቅድስተ ቅዱሳን ደጆች የቤተ መቅደሱን ደጆች የወርቅ ነበሩ።